ገባሽ? እኔን ካገኘሽኝ የሆነ ቦታ ላይ አይተሽኝ ወይንም የሆነ ነገር ቢሆን ኢትስ ኦኬ፣ አንቺ ትክክል ነሽ። ግን ደግሞ ማንም ተነስቶ ስላወራ የሆነ ነገር ስላለ እሺ አብረን አድረናል ዛሬ ብትል ልታምኛት ነው? ልታምኛት ነው ወይ? አይሽ ስህተትሽ እዚህ ጋር ነው። ትክክል ነህ አንተ፣ ትክክል ነህ። ትክክል አይደለሁም፣ ግን ደግሞ ይሄ በቃ ያለፈ ነገር ነው እንዴ፣ ያለፈ ታሪክ ነው፣ ያለፈ ህይወት ነው። ዛሬ ላይ ያየሽብኝ ነገር አለ፣ ያገኘሽው ነገር አለ እኔ ላይ ዛሬ ላይ የለም አይደለ? ስለዚህ ስላለፈው ነገር በቃ መርሳት እኮ ነው እንዴ። አንዴ መሬት ላይ የተደፋው ውሃ ይታፈሳል? አይታፈስም አይደለ? በቃ አለቀ። ይሄ ያለፈ ታሪክ ነው እና አንቺ ላይፋችንን ኑሯችንን በስነ ስርዓት ነው መቀጠል ያለብን። ነገሮችን አይተመራ ትችላለህ። ምን ላይ እሺ፣ ከዚህ በላይ ምን ላይ እረፍ። እንደዚህ ነው ጥሩ። እንደዚህ ምን ላይ ማውቃቸውን ነገሮች ናቸው ዛሬ ተለቀቁ። ቆይማ ግን ማለት ነው ሩታ ግን ያወራው ሰው ሁሉ እውነት ነው ብለሽ ትክክል ነው ብለሽ ታስቢያለሽ? በእርግጥ የባለፈ ህይወቱ ከሆነ ሊያወራሽ ቢያወራሽም ባያወራሽም እኔ እንትን አለው ብዬ አላስብም። ምክንያቱም አወራኝም አላወራኝም ስላለፈው ህይወቱ የሚመለከተኝ አይመስለኝም። አሁን ባለሁበት አሁን በቀጠልኩበት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሀን ቻናል ቤተሰቦች እንዴት አላችሁ? ሰላማችሁ ብዙ ተረፍ ይበል እያልኩኝ ላይክ ሰብስክራይብ አድርገኝ ውድ ቤተሰቦቼ። ላይክ ሰብስክራይብ እያደርጋችሁ የምታበረታቱኝ እጅግ አድርጌ አመሰግናለሁ። ክበሩልኝ ይላለሁ እና ዛሬ እንግዲህ በአብርሽና በሩታ ነው የመጣሁት ማለት ነው። እንግዲህ ሩታ አርግዣለሁ ብላ ከመጣች በኋላ ደግሞ ሌላዋ እንዴት እንደዚህ ያደርገኛል፣ እንዴት ያስረግዘኝ፣ እሷን እንትን ይላል። ያሳለፍነው ጊዜ አይቼዋለሁ። በነገራችን ላይ ውሸት ነው ምናምን ብዬ ነው እኔ ማለት እንዴት እንደዚህ ታደርጋለች ብለው የሰራችው ማለት ነው። ሩታ ግን አንቺ ሞኝ ነሽ። አንዳንዴ ሞኝነት አለብሽ ልበለ ሩታ። እንዴት ይቺ ልጅ ይህን ያህል አመት በሶሻል ሚዲያ ሳታይሽ ቀርታ ነው? እስከ ዛሬ ስንት ቪዲዮ የዓለም እያያችሁ እንኳን እሷ እዛው አንድ አካባቢ ሆኖ ሳታይሽ ቀርታ ነው ነው። በእርግጥ ተማሪ ሆኖ ያለፈ ነገር ነው። እንዲህ እናንተ ከፍቅር ጋር አልነበርክ እንዴ? ቆይማ ይሄማ ጥያቄ ነው። ይባለፈው ከፍቅር ጋር ብቻ ነው ብላ ነው እንግዲህ። ተማሪ ሆናችሁ የምታሳልፉን ነገር ሊኖር ይችላል። ልጅቷ በእርግጥ የእንትን ቪዲዮ ማውጣለች አብረው የነበረ ምናምን ዋና ምናምን። እስኪ እኔው እሱንና ደግሞ እንፈተፍታለን ማለት ነው። ዛሬ የብዙ አመት ፍቅረኛሞች ነን። አትሊስት እስከ ቅርብ ሰዓት ድረስ እናወራ ነበረ እኔና አብርሽ። ምናልባትም ከ2014 ጀምሮ እኔና አብርሽ ፍቅረኛሞች ነን እስካሁን ድረስ ማለት ነው። እናወራለን ምናምን። እንግዲህ ምናልባት ይሄንን ስነግራችሁ አብርሽ ቲዩብ ስለሱ ስነግራችሁ ለእናንተም ግራ ልትጋቡት እንዳያችሁት እንዴት ያሳለፍነውን ጊዜ ረሳው። ያን ኩላ ጊዜ ረስተ የት ነበርሽ እናቴዋ? የት ተኝተሽ ነበረ? ደግሞ ሲቀጥል ማለት ነው ከፍቅር ጋር ነበረ። አንቺ ከፍቅር በፊት የነበርሽ ይመስለኛል። አይ ቲንክ ከፍቅር በፊት የነበረች ይመስለኛል ይችልሽ እና ተኝተሽ ነው ዛሬ ሩታ አረገዝኩ ስትል የመጣሽው። እሱም እንትን አለው ብለሽ ነው። እንዴት ብትደፍሪ ነው ግን? እስከ ዛሬ ነበርሽ? እንቅልፍ ላይ ነበርሽ ወይ? ግን አንዳንድ ሰዎች እኮ ግርም የምትሉኝ ነገር ማለት ነው። እግዚአብሔርን አስባችሁታል? የሰውን ትዳር ለመበጥበጥ ስትሉ የማታረጉት የማትፈነቀሉት ድንጋይ የለም። ግን እንዴት አስተሳሰባችሁ ግን እኔ እንጃ። እስከ ዛሬ ነበርሽ? ቆይ እኔ አሁን ጥያቄ አለኝ። ቆይ እዚህ ጋር ከፍቅር በፊት ነበርሽ ወይንስ በኋላ ነበርሽ? ይሄን ጥያቄ ካየችው ሸር፣ ላይክ፣ ሰብስክራይብ አርጉት። ሰብስክራይብ እና ላይክ አርጉ ደግሞ ስታዩ ውድ ቤተሰቦች ማለት ነው። ላይክ ለኛ ይጠቅመናል ማለት ነው። እና እስኪ ይሄን መልስ ከፍቅር በፊት እንግዲህ የአብርሽ ጓደኛ ፍቅር እንደነበረች ነው የምናውቀው። ከፍቅር ሩታ እኛ የምናውቀው ይሄ ነው። ሩታ እና አብርሽ ደግሞ እንኳን አንቺና እዛ እንዳገልሽ ሆናችሁ ውሃ ምናምን እየዋኝን ምናምን ያልሽው ይቅርና ዓለም ያውቃችኋል። የት ነበርሽ ነው? ተኝተሽ ነበረ ነውስ? ዛሬ ላይ ሩታ ነፍሰ ጡር ነኝ ስትል በትዳራቸው ልትገቢ ነው? ግን በሰላም ነው? እኔ እኮ ግር የምትሉኝ ማለት ነው።
ሰው ትዳር አምሮበት ወይ ተዋዶ ወይ እንደዚህ ብለው ነው አርግዣለሁ እያለ አብርሽ ማለት ነው እንደዚህ ሆዷን የሩታየን ሆድ ሲያሻሽ ስለ ልጁ ሲያዳምጥ ቀናሽ። ምን ነው የኔ ሆኖ ቢሆን ብለሽ ነው? ኧረ ተው አረጋጉት እንዴ! ነውር አይደል እንዴ ሰው ትዳር መበጥበጥ? እሺ ከሩታ በፊት ነኝ ከፍቅር በፊት ነኝ ካልሽኝ ጥያቄ አለኝ። የት ነበርሽ ፍቅርን ሲይዝ? ዛሬ ሶስተኛ ናት ሩታ። የት ነበርሽ? ነውስ የሰው ትዳር ለመበጥበጥ ነው? ነውስ ከፍቅር በፊት በኋላ ነው ካልሽ ደግሞ በሩታ ላይ ነው ማለት ነው። ይሄም አጠያቂ ነው፣ በጣም ያጠያይቃል። የምሬ ነው። ኧረ ጉድ! ይቅርታ አድርጉልኝና ማለት ነው የምር ማለት ነው። እኔ በጣም ጥያቄ እየፈጠረብኝ ነው። ባለፈውም አይቼዋለሁ ይህን ጥያቄ መሳቁ ወደ ትክክለኛው ነገር ስንገባ ማለት ነው። ከፍቅር በፊት ነበር ወይስ ከፍቅር በኋላ? እና ሶሻል ሚዲያ ላይ ብዙ ሰው እያወቃቸው ብዙ ሰው እንትን ይላቸዋል። እስከ ዛሬ ነበርሽ። ዛሬ ላይ ግን ለምንድን ነው ሰው ሲያምርበት ሰው ደስተኛ ሲሆን የሰውን ደስታ ለመንጠቅ የምትሮጡት? አቤት አበሻ! እኔ እኮ የአበሻ ነገር ግርም ድንቅ የሚለኝ ማለት ነው። ሰው አምሮበት ስታዩ፣ ሰው ተደስቶ ስታዩ የእሱን ደስታ ለመንሳት የእሱን ህይወት ለመበጥበጥ አቤት አቤት! አንደኛ ነን እኛ አበሾች ስንባል ማለት ነው። እኔ አንዳንዴ ማለት ነው ልንገራችሁ ማለት ነው ውድ ቤተሰቦች፣ በዚህ ሀገር አኗኗር እኔ ባለሁበት ሀገር በቤይሩት ሊባኖን በጣም ደስ ይለኛል። ለምን ብትሉ ጎረቤት ራሱ አይነጋገሩም። እንዲሁ ቢገናኙ ራሱ ሀይ ሀይ ነው እንጂ አይጠራሩ፣ አይተዋወቁ፣ ምን አይሉ፣ አይገናኙ፣ ምንም ነገር ምንም። እግዚአብሔር ነው የምላችሁ። አንዳንዴ እኛ ባህላችን ሆኖ ቡና እንጠጣ ምናምን፣ ግን እንደዛም ቢሆን እኔ የድሮ እናቶቻችን ክብር አላቸው፣ የእነሱን አልነቅም። የአሁን ግን ትውልዶች ማለት ነው አንድ ሰው ተደስቶ ስናይ የዛን ሰው ደስታ ለመንጠቅ አቤት የማንፈነቅለው ድንጋይ የለንም። ሰው ምን ልላችሁ ነው? እች ልጅ እስከ ዛሬ ተኝታ ሩታ ረገዝኩ ብላ ስትመጣ አታፍሪም? ተጋብተው ምን ብለው ስንት ነገር አድርገው ስንት ዓመት ሙሉ አብሮ ቆይተው ዛሬ ምን ቤት ነሽ? ማንስ ነው የሚቀበልሽ? እዚህ ጋር ደግሞ ሩታ ግን ደግሞ ሩታ በጣም የምትገርሚ ማለት ነው። ዛሬ ላይ በሆዴ ልጅ አለ ብለሽ አብረሽ ልጅ ያ አየሽው ነገር እንዴ! ብዙ ልጆች ናቸው የዛን ጊዜ ራሱ ተጣልታችሁ አብረሽን አፈቅረዋለሁ ከአብረሽ ሌላ ወደ ውጭ እያሉ ብዙ ሰው ሲሰራ ፌመስ ለመሆንም ይችላል፣ ለመሆንም ይሆናል። እኛም እየሰራን ነው። ይኸው የሶሻል ሚዲያ ተጠቃሚ እስከሆናችሁ ብዙ ሰው ሊያወራ ይችላል። ስለ አንቺ ሊያወራ ይችላል፣ ስለ እሱ ሊያወራ ይችላል፣ ስለ ብዙ ነገር ሊያወሩ ይችላሉ። ያን ሁላ ከሰማሽ ገደል ነው የምትገቢው። ህይወትሽን ገደል ነው የምታስገቢው። ደስታሽ ነው የሚበላሸው። ደስታሽ ነው የሚርቅሽ። ደስታ ነው የሚርቅሽ። ቤትሽ ሰላም ነው የሚርቀው። ማንም ተነስቶ የሶሻል ሚዲያ ሰው ስለሆናችሁ ማንም ተነስቶ ቢያወራ ማንንም መስማት የለብሽም። በራስሽ በአይንሽ በብረቱ በጆሮሽ እሱ ከእሱ አፍ የኔ ፍቅር የኔ ማር እያለ ከአንቺ ውጭ ሲያወራ ካልሰማሽው ይሄ እሱ ራስሽ በጆሮ ሲሰማ ወይ ደግሞ በአይንሽ በብረቱ ከዛች ከሴትዮዋ ጋር ሲሟዘዝ ካላየሽው በስተቀር ሰውን ማመን የለብሽም። ምክንያቱም እናንተ የሶሻል ሚዲያ ተጠቃሚ ናችሁ እንጂ እና አብለሽ ከቡታጅራ ድረስ እንዴት እንደዚህ ታረጋለህ? እኔ ዝጋር ግዢ ኦ ማለት የለብሽም እንዴ። ሰከን ብለሽ አረጋጊው እንዴ። ባለፈው እንግዲህ ሊፋቱ ነው ሊጣሉ፣ እኛንም በስቀቀን ገደላችሁን እኮ ለእናንተ ትዳር። ኧረ ጉር ነው። እና እንደገና ደግሞ የአብርሽ ቤተሰቦች እናትና አባቱ ስለ እርግዝናሽ ደስ ብሏቸው ደስታቸውን ሳያጣጥሙት ዛሬ አንተ ሌላ ሴት አስቀምጠሃል እና ብለሽ አምጥተሽ የሚለውን ነገር ረጋ ብለሽ አስቢ። ቅናትም ልክ አለው። በእርግጥ ስለምትወጪ ይሆናል የምትቀነው፣ ግን ደግሞ በአግባቡ አርግሽ ስትጁ ነው እንጂ ደስታሽን እከሌ ያወራና እኔ ያወራሁና የአንቺን ደስታሽን እንትን ማለት የለብሽም። ይች ልጅ ወይ አንድ ቀን የሰፈር ልጅ ሆና ፎቶ ተነስተው ሊሆን ይችላል፣ ለመፈመስ ይሆናል፣ ወይ ደግሞ በልጅነት አለ አይደለ የቃቃ ባሏ ሊሆን ይችላል። እቃቃ ባልም እየተባለ እኮ እየተመጣ ነው። እና እንደዛ ስለሚሆን አንቺ ረጋ በይ፣ አረጋጊው። ረጋ አርገሻቸው እንጂ
ለትንሽ ለተፈጠረ ሁሉ ጥያቄ ካወጣሽ ለተደረገው ነገር ሁሉ ላለፈው ነገር ሁሉ በእርግጥ ያለፈው ህይወቱ ከሆነ አርጎት ከሆነ አይመለከትሽም። አሁን ላይ ነው እንጂ የባለፈው ህይወቴ አይመለከትሽም። አሁን ላይ ግን ካየሽ ከሰማሽ ራስሽ ጠይቂኝ እመልስልሻለሁ እያለሽ ነው። ይሄ ትክክል ነው። ግን የባለፈው ህይወቱም ፍቅር እንደነበረች ነው የምናውቀው። ይችን እኛ አናቃትም፣ መቼም እኛ አናቃትም። ከየት እንደመጣች አላውቅም። ከየት ፈልቃ ወጣች ደግሞ ይቺ። ግን እንዲሁ አንዳንዴ ግን የምሬን ስነግራቸው አቤት እኛ በሾች እኮ የሰውን ደስታ አቤት የሰውን ደስታ ለመንጠቅ አቤት ሩጫችን አቤት አቤት አቤት። ቁጥር አንድ እውነት ነው የምላችሁ። እና ለማንኛውም ውድ ቤተሰቦቼ ማለት ነው የዛሬ ፍትፈታ እየሳኩም ምንም እያልኩ ነው። ላይክ ሰብስክራይብ አድርጉኝ። ሩታዬ እንግዲህ እንዳያችኋት በጣም እየተፍጨረጨረች ነው። ወይኔ ቅናት እንደዚህ ያደርጋ እንዲ አላቀውም ነበረ። ጉድ እኮ ነው። እና ወዳችኋለሁ። ሀገራችን ኢትዮጵያ ሰላም ያደርግልን። ሰላም ሁኑልኝ።